እውነት ለመናገር እሷ ራሱ የምታውቀው አይመስለኝም። አይገርም? ስናነሳ ደወለች። ሄሎ ኩኩሻ። ኩኩሻ ለእዝራ ምን ልትነግረው ነው? ሰላም ዴር ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆነች ሰብስክራይብ እንዲሁም ነባር ቤተሰቦች ላይ ኮሜንት ማድረግ እናትርሱ። በባለፈው ክፍል እንግዲህ ወይዘሪት አጸደ ህፃኗን በጣም ያስፈራራቻት ነበረ። ምክንያቱም ጉዳቸውን እንዳታወጣባቸው ያላት ጥላቻ እንግዲህ ገንፍሎ ልጅቷን አቅም ለማሳጣት ለመግደል ነበር ሀሳባቸው ማለት ነው፣ ወንድሟን እንደገደሉት። አሁን ግን ሰውየው ይደርስባቸውና ወደ ክፍልሽ ሂጂ ብሎ በጥፊ ይመታታል፣ አጸደን እስክንድር ማለት ነው። በዚህ ተበሳጭታ እንግዲህ የለችም። ክፉን መክራት ነበረ ለዝች ለሜርሲ ሄደችው። ምክንያቱም እንደዚህ ቢሉሽ እንደዚህ አድርጊ ብላ ቀደም ብላ እንግዲህ ልባቸውን ስላጠናቸው የእዝራንና የእስክንድርን ልብ አጥንታ ስለነበረ ወንድሜ እንዲህ ብትዩ እንዲህ ይልሻል፣ ልጁም እዝራም እንዲህ ብትዩ እንዲህ ይልሻል ብላ ስለነሱ ልብ እንግዲህ በደንብ አስጠንታታለች። እሷ ቅልስልስ ብላ ነገሮችን አለባብሳ ነገሮችን እንድታለባብስ ነበረ ነገረቻት። ታዲያ ሜርሲም እንግዲህ በነገረቻት መሰረት ክፍሏ መኝታ ክፍሏ አልወጣም ብላ ትቀመጣለች። በዚህ ደግሞ እንግዲህ ስጋት የገባት ሀብል እራት በተቀመጡበት እንግዲህ ለምግብ በተቀመጡበት እሷም ክፍሏ ትቀመጥና ሀብል የዚች ልጅ ነገር ግራ እየገባኝ ነውና እንዴት ይሻለናል ትላቸዋለች። ታዲያ በዚህን ጊዜ አባትዮ ሊሄድ ነበረ። እዝራ ቁጭ በል አባዬ ካለ በኋላ ወደ ክፍላቸው ያመራል። ሲሄድም እንግዲህ ያየው ነገር ሌላ ነው። ምክንያቱም የጠበቀው ቀስልስ ብላ ነበር የጠበቀችው ነገሮችን ሁኔታውን። አንተ ወንድሜ እባክህን አንተ አሁንም እንደገደልኳት ነው ወይ ማህደር እንደገደልኩ ነው ወይ የምታስበው? አባቴም እንደዚህ አላመነኝም። እኔ እኮ ከዚች ከአክስቴ ጋር አይገጥምም ሁለተኛ እያለች ምላተ ገጽታ እንግዲህ ቅልስልስ ስትልበት ልቡ ያልቻለው እዝራ እንግዲህ ልብ ትገዛና ወደ ቀደመው ነገራችን ወደ ቀደመው ፍቅራችን እንመለሳለን ብሎ የሚያስበው እዝራ እንግዲህ አሁንም አስመሳይነቷን ከአጸደ ገውራ አስመሳይ ላለመሆኗን ማሳጀት ስለሌለው እንግዲህ ምን ብሏታል ማለት ነው? ይቅርታ ብሎ ነበረ እንግዲህ ማለት ይቅርታም ለማድረግ ላስብበት ነበር ያላት ማለት ነው። ነገር ግን ሜርሲ አሁንም ይቅር ካላላችሁኝ ምግብ አልመገብም ብላለች። በሌላ በኩል ደግሞ እንግዲህ እሷ ዘወር እያለች ስልክ እየደወለች የደረሰችበትን ሁኔታ ታሳውቃለች። እዝራ ለአባቱ እባክህን አባዬ ሕክምናውን ትታከምና አንተ ገና የልጅ ልጅ በልጅ ትሆናለህ ይለዋል። እንግዲህ አባትየውም ደግሞ እባክህን እኔ ከዚህ በኋላ ዋጋ የሚለኝ ተስፋ የለኝም ብሎ ተስፋ ቆርጧል። ነገር ግን እዝራ መበርታት እንዳለበት ታክሞ እንደሚድን ይነግረዋል። በሌላ በኩል ደግሞ እንግዲህ ህፃኗ ወንድሜን አምጡ ሌሊት በህልሜ ወንድሜ ሰማይ ላይ ትቶኝ ይሄዳል። እንግዲህ ሰማይ ላይ ጥቁር ሰማይ ላይ ነው ነጭ ሰማይ ላይ ትቶኝ ይሄዳል ነበር ያለችው። እናም ይሄ ምን ሊሆን ይችላል ያዥኝ ይለኛል ልከተለው ሞክራለሁ ነገር ግን አያዘኝም ትላለች ማለት ነው። ቤተሰቡ ግራ ተጋብቷል። ወደ ክፍሏ ታዲያ ሀብል ነይ እንሂድ የምትወጂው ምግብ ልስራለች ብላ ይዛት ትሄዳለች። የዚህን ጊዜ እንዴት ነው የምናደርገው የዚች ልጅ ጉዳይ ይባባልና ይመካከራሉ። እንግዲህ እነሱን በጉድፈቻ እንደሚወስዷትና እንደሚያሳድጓት ይመካከራሉ ከአባቱ ከእስክንድር ጋር። እስክንድርም ደግሞ ከአውስትራሊያ የሚመጣውን ዶክተር ሊያናግርለት እንግዲህ መፍትሄ ካለው እንዲበረታ ብቻ አባትየውን ይነግረዋል ማለት ነው። በሌላ በኩል ደግሞ እንግዲህ ነይን ምግብ እንብላ ብሎ ሊጠራት የመጣው እዝራ እንግዲህ ያልጠበቀው ነበር ያገኘው። ምክንያቱም እሷ ነገሮችን በአስመሳይነቷ እያስመሰለች ትገኛለች ሜርሲ ማለት ነው። እየደወለችም እንግዲህ ወጣ ብለው ሲሄዱላት እሷ ስልክ ደውላ ሁኔታውን ትነግራቸዋለች። በሌላ በኩል እንግዲህ አጸደና መነን ሳይዋደዱ ተዋደዋል። ምክንያቱም ለገንዘብ ሲሉ እንጂ በምንም እነሱ ሊጣጣሙ አይችሉም። ምክንያቱም ከዚህ በፊት እንዴት ይከዋኑ እንደነበረ አጸደ ግን እንግዲህ ገንዘብ ለመካፈል ስትል ይሄን ሚስጥር ስለምታውቅ እነሱን አጥምዳ ገንዘብ ለመቀበል ለማግኘት ስትል ውርሱ ላይም በጋራ አለንበት ተባብለው እንግዲህ ሊገባበዙ ይሄዳሉ። ወይዘሮ መነንም እንግዲህ ኩኩሻ ፍቅረኛዋን ስለገደለችባት አጸደን በጣም መርዛታለች። እናም ከዚህ በኋላ እኔና አንቺ ወዳጅ ነን ይባባሉና ነገሮችን ለማለባበስ ወይም ደግሞ እንግዲህ ጨዋታው ማለት ይቻላል ጨዋታው ጀምሯል። ጨዋታውን እየተጫወቱ ነው። እንዲሁም ደግሞ እነሱ ክፍፍል ላይ እንግዲህ መጣላታቸው የማይቀር ነው። ሲሰርቁ ሳይሆን ሲካፈሉ ነው እንግዲህ ሌባ የሚጣላው። መከፋፈላቸው ላይ እንዴት ሊሆን ይችላል አብረ የምናየው ይሆናል። በሌላ በኩል ደግሞ እንግዲህ የሀብል እናት ሀና ኩኩሻ ወይም ደግሞ ልጄ የምትላት ሀብልን ወደ ደብሮሻል፣ ከፍቶሻል፣ ምን ሆነሽ ነው? ምግብ ልጋብዘሽ ውጪ ወጣ እንበል ብላ ይዛት ወጣለች ማለት ነው። ከብዙ ልምምጥ በኋላ ከመጣች በኋላም እንግዲህ ኩኩሻን
በጣም እየተቀለሰለሰች ከመሆኑ የተነሳ ኩኩሻ ልባ ውስጥ ገብታለች። ወደ ሀገሬ መነንን አውርቻት ነበር። ስለዚህም እሷ ፈቃደኛ ከሆነች ከሀገር ውጪ ወተን ለመኖር አድርጊን ትላቸዋለች። እንግዲህ ምን ብላ በምን ሰበብ ልትወስዳቸው ነው እንግዲህ አብረን የምናየው ይሆናል። ነገር ግን ይህንን ሀሳብ ስታነሳላት ቆይ መታጠቢያ ልሂድ ብላ እንግዲህ መታጠቢያ ራሷን ታያለች፣ ታለቅሳለች። የእናትነት ፍቅርን ከዚህ በፊት አላውቀውም እንግዲህ ለመጀመሪያ ጊዜ የማየልን ነው እያለች በውስጧ አንዴ ደስ ይላታል፣ አንዴ ደግሞ ይከፋታል ማለት ነው። እንዲሁም ደግሞ በሌላ በኩል እና ሀብል እንግዲህ ሀብል ምግብ እያበላቻት ክፍሏ ልጅቷን ማለት ነው ቁጭ ባለችበት ልጅቷ እኔ እናንተ ልጅ እንድትወልዱልኝ እህት ወንድም እንድትሰጡኝ እፈልጋለሁ ትላታለች። ሀብልን ህፃኗ ልጅ ማለት ነው። እሷም እሺ እንወልድልሻለን እህት ወንድም ይኖርሻል ትላታለች። ከውጪ ደግሞ እንግዲህ ቆሞ ይተክዛል እዝራ። በጣም ይጨንቃል፣ በጣም ያዝናል። ምክንያቱም ሁኔታዋን እየሰማ ማለት ነው። በጣም ነበረ የምታሳዝነው ልጅቷ ማለት ነው። አፍንጫው ያለውን እንዳውልቃ ለመጣል በጣም ጉጉቷ አላት። ህመሙን ለመርሳት እንግዲህ ብዙ ነገር እየጣረች ትገኛለች። እንግዲህ ይህች ቅመም የሆነች ልጅ ማለት ነው። በሌላ በኩል እንግዲህ ወይዘሮ መነንና እንግዲህ አጸደ ምን ሊሆኑ እንደሚችሉ ባይታወቅም ለጊዜው እንግዲህ በጣም ከመዋደዳቸው የተነሳ እንግዲህ እንደምታዩት ገጥመዋል። በሌላ በኩል ደግሞ እዚህ ጋር ወይዘሪት ሜርሲ በጣም ተጨንቃለች። ስትደውልላት ላክስቷ እንግዲህ እባክሽን ከዚህ በኋላ አስመሳይ እንዳትመስይ ሁሉን ነገር ሆነሽ ታውኝ ተብላ እንግዲህ ድራማውን ተሰጥቷታል። ሜርሲም እንግዲህ ትወናውን ተያይዘዋለች። በሌላ በኩል ደግሞ ኩኩሻ እንግዲህ በጣም ጥሩ ያልሆነ ስሜት ተሰምቷታል። ምክንያቱም ወይዘሮዋና የምታሳያት የእናትነት ፍቅር እንግዲህ ተጸጽታ እንደነበረ ምክንያቱም ሆስፒታል ትታት በሄደች ሰዓት እንኳን ተመልሳ ልትወስዳት ስታስብ እንደሌለች ምንን ቶሎ እንደወሰደቻት ነበረ። እንግዲህ በስስት ነው በእናትነት አይን የምታያት። እናም ኩኩሻ እውነት እማይልላት ነው የጎዳና ላይ እንደኖርኩ ብታውቂ ምን ይሰማሽውን እያለች ተሰምቷታል። የውሸት እናትና ልጅ ቢሆኑም ግን የሆነ የእናትነት ስሜት የሆነ ነገር ተሰምቷታል። በጣም ከፍቷታል ማለት ነው። ኩኩሻ እንግዲህ በዚህ መሀል ነበረ እንግዲህ ለስልክ አንስታ እየደወለችለት ምን ልትለው እንደሆነ እንግዲህ ለእዝራ ባይታወቅም ህፃኗም ልጅ እንግዲህ እኔ እሞታለሁ እንዴ እናንተ ቤተሰብ ትሆኑኛላችሁ ወይ እያለች ደጋግማ ነው የምትጠይቀው። ልባቸውን በሀዘን ሽብር እያደረገቻቸው ነው። ምክንያቱም እኔ እሞታለሁ ወይ ልሞት ነው ወይ እያለች ሁልጊዜ ትናገራቸዋለች። እነሱ ግን አይዞሽ በርቺ አትሞቺም ትድኛለሽ እያሏት ነው። ህክምናውም እንግዲህ ከዚህ በፊት የሳምባ ፌል ማድረግና የልብ ታማሚ እንደሆነች ይታወቃል ማለት ነው ህፃኗ። በሌላ በኩል እንግዲህ ሰውየው ደግሞ እንግዲህ ሜርሲን ይቅርታ ሊያደርግላት እንደሆነ እንግዲህ እውነቱን ሰምተናል ካንቺ ምክንያቱም አክስቴ ነች የገደለቻቸው ነገሩን ሁሉ ሳነች ብላ ጥፋቱን እሷ ላይ ያደርጋለች። አክስትየው ደግሞ እንግዲህ ስክር ብላ የምትናገሩን አታውቅም። አጸደ እንግዲህ በሌላ በኩል ደግሞ ስለሚመጣው ባለሀብት ስለ ዶክተር ዘካሪያስ እያወሩም ይገኛሉ። በጣም ሰክራለች አጸደ። መድኃኒት የመጠጣው መድኃኒት ላይ ያደርገሽብኛል ትላታለች መነንን። እንግዲህ ሽርክ እንደሆኑ ሾፌሩ እየሰማቸው በደንብ እያወሩ ይገኛሉ። መጨረሻቸው ምን ሊሆን እንደሚችል ባይታወቅም ማለት ነው። እንግዲህ እዝራ ስልክ አንስታ ደውላለታለች። ማናት እንግዲህ ምን ልትለው ነው የሚለውን አብረ የምናይ ይሆናል። ሰላማችሁ ይብዛልኝ።